ሰላም ጤና ፍቅር ለእናንተ ይሁን ውድ የጉድ ሾው ቤተሰቦች፣ ዛሬ ደግሞ ፍጹም የተለየና የማትጠብቁት አዲስና ሰበር መረጃ ይዘን ወደ እናንተ ከተፍ ብለናል። ለዚህ ቻናል አዲስ ከሆናችሁ ቻናላችንን ሰብስክራይብ በማድረግ የደወል ምልክቷን በመጫን ቤተሰብ እንድትሆኑ ስል በታላቅ አክብሮት እጠይቃችኋለሁ። እስከ ፍጻሜው አብራችሁን ከዘለቃችሁ አጃኢብ የሚያስብል መረጃዎችን ታገኛላችሁ። ታዲያ ሐሳብ አስተያየታችሁን ሐሳብ መስጫ ሳጥን ላይ አስቀምጡልን። ዛሬ ወደ ያስኩላችሁ አዲስና ሰበር የመረጃ መረቤን ወደ መዘርጋት አልፋለሁ። አብራችሁኝ እስከ ፍጻሜው ዝለቁ። ውድ ቤተሰቦች፣ ዛሬ እጅ ከምን ካላችሁኝ ቴዲ አፍሮ ለአምለሰት የጻፈው ደብዳቤ እጃችን ገብቷል። በቴዲ አፍሮ ፍቅር ራሷን ስለሳተችው እንስትም ሾክ እንላችኋለን። አምለሰት ሙጬ ቴዲን ኢንተርቪው ልታደርገው ነው። ዋው የሚገርም ነው። የተጠናከረ መልስ ወደ እናንተ እናደርሳለን። በቴዲ አፍሮ ላይ ትልቅ ቅሬታ እየተነሳበት ይገኛል። በቴዲ አፍሮ ምክንያት 20 ሚሊዮን ብር ከስር ያለው ይለናል ዲጄ ፓፕሱት። የሰው ሐሳብ አይሰማም እየተባለ በወዳጆቹ የሚወቀሰው ቴዲ አፍሮ ምን ቢያደርግ ይሆን? ውድ ቤተሰቦቻችን ሙሉ መረጃውን ይሰነዋል። የመረጃ መረባችንን ከመዘርጋታችን በፊት እናንተ ብቻ እንደተለመደው ላይክ፣ ሼር፣ ሰብስክራይብ እንዲሁም የደወል ምልክቷን በመጫን የዘወትር ቤተሰብ በመሆን አብራችሁን ዝለቁ። ወቅቱ ቴዲ አፍሮ እጆቹ በካቴና ታስረው በፖሊስ የሚጠበቅበት ጊዜ ነው። መጽሔቶች፣ ጋዜጦች በየቀኑ ስለ ቴዲ የሚጽፉበት ቴዲ አፍሮ የፍርድ ቤት ቀጠሮ ሲኖረው ከተማዋ በመኪና ክላክስ የምትደበላለቅበት ዘመን ላይ እንገኛለን። ቴዲ ታስሮ በነበረበት ወቅት የወህኒ ቤት ፖሊሶች የቸገራቸው ነገር ቢኖር በቴዲ አፍሮ ፍቅር ነው ልለውና አቅላቸውን ስተው ቃሊቲ ድረስ የሚመጡት የሀገራችን ቆነጃጅትና ጸባቸው ነበረ። ያንን የቃሊቲ ፀሐይ ለመከላከል ውድ ሜካፓቸውን እየተሰሩ ሀብታምና ዝነኛ ሴቶች በቴዲ ለመፈቀር ደጅ የሚጠኑበት ጊዜ ነበር። የተለያዩ ጋዜጦችን ስናገላብጥ ከቴዲ ጋር አብረው ታስረው የነበሩ ሰዎች ቆነጃጅቱ ለቴዲ አፍሮ ብለው በሚያመጡት ስንቅ ያለ ሀሳብ ሆዳቸውን ይሞሉ እንደነበር ተጽፎ እናገኛለን። ቴዲ አመስግኖ ከመቀበል ውጪ ለቆነጃጅቱ ልቡን ሊከፍት አልፈቀደም። አምላኬ ተውስጠኝ ሰው በልኬ ብሎ የዘፈነው ቴዲ ለቁጥር ከሚታክተው መሃል አምለሰት ሙጬ የቴዲ አፍሮ ልኩሷ ሆነችም። በቴዲ አፍሮ አጠራር ኤሚ ትዳራቸውን ያለማንገዳገድ መምራት መቻሏ ውዳሴን ሲያጎርፍላት ከርሟል። ለቤታቸው በፍቅርና በሰላም መቆየት የቴዲ ትሁት ስብዕናና ለኤሚ ያለው ትልቅ ፍቅር መካድ ስህተት ላይ ይጥላል። ከጸባዬ ሰናይ እስከ ማራኪ ዘፍኖላታል። በአንድ ኢንተርቪው እንደተናገረችው እሷ አጥፍታ እሱ ይቅርታ እንደሚጠይቃት ትናገራለች። በቴዲ አፍሮ አጠራር ኤሚ ስትናገር ልታስኮርፈው ልትጣላውም የማትችለው ሰው ነው ብላ ስትናገር ተደምጣለች። ቴዲ በዘፈኑ ብቻ ፍቅሩን የሚገልጽ ባል አልነበረም። በየኮንሰርቱ ባለቤቱን ይዞ በመሄድ በሚጠራባቸው ትላልቅ ቦታዎች እሷን በማስከተል ከስኬቱ ጀርባ እሷ መኖሯን ሊነግረን ሞክሯል። ከኮንሰርቱ ባለፈ አምለሰት ፓሽኔ ብላ ለምታስበው ጋዜጠኝነትና የፊልም ስራ እርዳታውንና አብሮነቱንም አልሰሰተም። ባለቤቱን በስቱዲዮ ምርቃቷ ላይ በይፋ አመስግነዋለች። አምለሰት በሄዱበት ሀገር ሁሉ ከቴዲ አፍሮ ጋር ፎቶ ለመነሳት የሚፈልጉ ሴቶች ሲመጡ ፊቷን ሳታጠቁር መፍቀዷ አድናቂዎቹን ማክበርና ሙሉ በሙሉ እምነት ማሳደሯ፣ ራሱን ቴዲ ለቴዲ አምና መቀበሏ፣ እሱ ስቱዲዮ እያደረ እሷ ልጆቹን በመንከባከብና ስራዋ ላይ ትኩረት በማድረግ ሰላሙን ሳታውከው ቆይታለች። አምለሰት 2 ዓመት በሞላው ፕሮዳክሽኗ ከቴዲ አድናቂዎች ቴዲን እንድታቀርበው ተጠይቃለች። እሷም ጊዜና ሁኔታ እስኪመቻችላት እየጠበቀች እንደሆነ በሚያሳብቅ መልኩ የተቆራረጡ ሀሳቦችን ስትገልጽ ሰምተናል። ለማስታወስ ያክል ቴዲ ጸልዮ ነው ያገኘኝ፣ በቅርብ ኮንሰርቱን ይዞ ብቅ ይላል፣ ቤት ውስጥም ኩሩና ጨዋ ነው እያለች ባለቤቷን ማነሳሳቷ የሚዘነጋ አይደለም። ቴዲ አፍሮ ተደብቆ የሚኖር ስለሆነ የሚያስበውን ለመስማት ቁጥብ አንደበቱን ለማድመጥ የማይጓጓ የለም። ለዛሬ ታዲያ መግቢያችን ላይ እንደነገርናችሁ ቴዲ አፍሮ በአንዲት ምሽት በቁራጭ ወረቀት ለአምለሰት ሙጬ የጻፈላትን የፍቅር ደብዳቤ እንዲህ እናስደምጣችኋለን።
ቴዲ አፍሮ ለአምለሰት የጻፈላት የፍቅር ደብዳቤ ከቴዲ አፍሮ ቤት በእንግድነት ተገኝቼ ረጅም ሰዓት ተቀምጫለሁ። ይህንን የፍቅር ወሬ ያደረሰን ጋዜጠኛ ተመስገን በአዲስ ነው። ኤሚዬ እንደ ልማዴ አንድ ስራ ሰራለሁ ብዬ ሌሊቱን ለብቻዬ እንደማሳለፍ ከነገርኩሽ በኋላ ተመልሼ ደናደሪ ብዬ መኝታ ቤት ስገባ ከመቼው እንቅልፍ እንደወሰደሽ እንጃ ጧ ብለሽ ተኝተሻል። አቤት የኔው እርግብ እንዴት ውበት በገጽሽ ላይ ያለ ከልካይ ይራወጣል። ጸጉርሽ ንፋስ እንደበተነው የስንዴ ክምር በየአቅጣጫው ተበታትኖ ሳየው የፕሮቶኮል እስክትተኝ ድረስ እድል ሳይሰጥሽ በድካም እንደጣለሽ ተረዳሁ። ቀስ ብዬ በመደጋገም ግንባርሽን እንደ ጨቅላ ሕፃን ደጋግሜ ሳምኩሽ። አቤት ውበት በድካም የማይገረጣና እረፍት በማጣት የማይጠወልግ ገራገር ፊትሽ በእውነት አንጀቴን በላው። አንድን ነገር ሳታሳኪ መቼም እፎይ ማለት አልፈጠረብሽም። ይህን ፊልምሽን ለእይታ እስክታበቂ የነበረሽ ውጣ ውረድ ሩጫ አሁን ደግሞ ብሶበታል። በተለይ አሁንማ ወደ ፊልሙ ፋይናንስ ስትቃረቢ የስራው ውጥረት ነፍስሽን እስኪነጥቅሽ መድከምሽ ቢያሳዝነኝም ጽናትና ብርታትሽን ግን ሁሌም እያደነኩኝ አለሁ። እልህሽ ይመስጠኛል። በራስሽ ለመቆም የምታደርጊው የዓላማ ግብግብ ድንቅ ይለኛል። አንቺኮ ያልተዘመረልሽ የሴት ጀግና ነሽ። ብዙ ሰው የኔ ሚስት መሆንሽን እንደ ትልቅነት ያስቀድማል እንጂ በራስሽ መቆም የቻልሽው እኮ እኔ መፈጠሬን ከማወቅሽ በፊት ነው። በነገራችን ላይ መኝታ ቤት መጥቼ እስከማይሽ ድረስ ይሄን ደብዳቤ ለመጻፍ ምንም ቅድመ ዝግጅት አልነበረኝም። ምን ቅድመ ዝግጅት ብቻ እረ ከናካቴውም ሀሳቤ ውስጥ አልነበረም። ከመዘጋጀት በፊት እኮ ሀሳብ ይቀድማል። ታዲያ ሀሳቡ ከየት መጣና እሰራዋለሁ ብዬ ያሰብኩትን ስራ አሽቀንጥሬ እንደ ጀማሪ አፍቃሪ የፍቅር ደብዳቤ ልጽፍልሽ ቻልኩ? አላውቅም። ምናልባት ሁሌም የህይወት መርህ የተሰመረው ልቤን ተከትሎ በመስራት ላይ ይሆናል። በዚህ ሌሊት ልቤ አንቺንና የኔን ፍቅር ምጥ ወለደና በወረቀት ላይ አስፍር ብሎ አዞኝ ይሆናል። ቴዲ አፍሮ በቅርቡ የሚያወጣውን አልበም እንደጨረሰ ይነገራል። ቴዲ አፍሮ ከአልበሙ ጎን ለጎን ኮንሰርቶችንም እንደሚሰራ ይታወቃል። በተለይ ቀናበል በሚል ርዕስ በአሜሪካ በተካሄደው ኮንሰርት ስለ ቴዲ አፍሮና ያልተሰሙ ታሪኮቹ የታዘብንበት ነው። ቴዲን ስናስብ በሁሉም ኢትዮጵያውያን ዘንድ ተወዳጅ እንደሆነ ነው። በአንድ የአሜሪካ ስቴት ግን ከአንድ ብሔር ተወላጆች እንዳይዘፍን ኮንሰርትም እንዳይሰራ በተቀናጀ መልኩ ተቃውሞ እንደገጠመው ሰምተናል። የቴዲን ኮንሰርት ትኬት የሸጡ ሬስቶራንቶች ኃይለኛ ዛቻ እንደደረሰባቸው ትኬት መሸጥ እንዳልቻሉና ሳይሸጥ በመቅረቱ ኮንሰርቱ በጥቂት ሰዎች መካሄዱ የሚታወስ ነው። ቴዲን የሚጠሉት እንዳሉ መስማት የሚያስገርም ቢሆንም ስለበዛ ፍቅራቸው ሕይወታቸውን አደጋ ላይ የጣሉትም አሉ። እነሆ ቅንጭብ ታሪካቸው። አንድ የ18 ዓመት የአትላንታ ታዳጊ ያደረገው አስገራሚ ነው። በቴዲ ኮንሰርት መግባት የሚችሉት እድሜያቸው ከ21 ዓመት ጀምሮ ያሉ ናቸውና ወጣቱ መግባት እንደማይችል ይነገረዋል። ጠባቂዎቹ በር ላይ አላስገባም ማለታቸው ሳይሆን የሚገርመው በረዶ እየወረደበት ኮንሰርቱ ተጀምሮ እስከሚያልቅ ድንገት ራርተው ካስገቡኝ ብሎ ሲለምናቸው መቆየቱ ምን አይነት መውደድ ነው ያስብል ነበር። የስራ ባልደረቦቹ ደግሞ ከቴዲ አፍሮ ጋር መስራት ለብዙ ኪሳራ እንደሚዳርግ ይናገራሉ። የድሮ ወዳጁ ዲጄ ፓፕሱት ይናገራል። ቴዲ በዘፈኑ እንዳለው ሲጣሩ አቤት ሲልኩ ወዴት ነው ነገሩ። እሱ ጋር መስራት እሱ ያለው ካልሆነ ምንም ነገር እንደማይሆን ይናገራል። እንዲሁ አንድ ማሳያ የአቦጊዳ አባላት የሙዚቃ ሁለቱ በዘገየ በረራ ሁለቱ መድረስ እንደማይችሉ ተረጋገጠ። ሌሎቹ እነሱን ተክተው የሚሰሩ አቅም ያላቸው ልጆች ቢመጡለትም ቴዲ አፍሮ ከባንዱ አባላት ጋር ካልሆነ አልሰራም በማለቱ ኮንሰርቱ መተላለፍና ለከፍተኛ ኪሳራ መዳረጉን ይናገራል። እዚህ ሀገር ቴዲ አፍሮ እሱ ያለው ካልሆነ ሌላ ሀሳብ እንደማይቀበል የተነሳውን ታሪክ እጨምርላቸዋለሁ። የአቦጊዳ ባንድ አባላት ከተሰበሰቡ ቆይተው ነበር። እናም ለአሜሪካ ኮንሰርት እንዲዘጋጁ ሲነገር ቴዲ ለ3 ወር ኢትዮጵያ ሆቴል ተይዞላቸው ካልተለማመዱ አልሰራም ማለቱ ኮንሰርቱ ያዘጋጁት ሰዎች ለከፍተኛ ወጪ እንደዳረገና በሚሊዮን ብሮች ለባንዱ አባላት እንዳወጡ ይናገራሉ። ቴዲ ሌላው የፓርትነሮቹን እቅድና ምክር እንደማይቀበልና እንደማይሰማ በምሬት ይናገራሉ። እሱ ስቴት ከሆነ ኢትዮጵያውያኖች ባይኖሩ እንኳን ይዘጋጅ እንደሚልና
አንዳንድ ጊዜ ደግሞ ብዙ ኢትዮጵያውያኖች ያሉበት ሀገር ለኮንሰርት የማይመርጠው ቦታ እንደሚሆንና ባለቀ ሰዓት ፕሮግራም እንደሚቀይር ይናገራሉ። ከዚህ ጋር በተገናኘ አነስተኛ ገቢና ከፍተኛ ወጪ እንደሚያስመዘግቡ በምሬት ይናገራሉ። ከቴዲ አፍሮ ጋር በተገናኘ በዲሲ ኮንሰርት ላይ የሰው ሕይወት ሊጠፋ ጫፍ የደረሰበት 4 ሰዎች ራሳቸውን የሳቱበት አጋጣሚ እንደነበረም ሰምተናል። ዋሽንግተን ዲሲ ብዙ ኢትዮጵያውያን ያሉበት ሀገር በመሆኑ ትልቅ አዳራሽ ነበር የተዘጋጀው። ወደ 10,000 ኢትዮጵያውያኖች ታድመዋል። የቴዲ ብቃት መቼም መግለጽ አያስፈልገውም። ሰው እየተዝናና እየተደሰተ እያለ መተፋፈግ ከፍተኛ ሙቀት ተፈጠረም። ያን የሚያክል አዳራሽ ኤሲ አሊያም የሙቀት ማቀዝቀዣም አልነበረም። ሰዎችም ራሳቸውን እየሳቱ መውደቅ፣ እንዲሁም አንድ ሴት አድናቂው በአምቡላንስ ወደ ሕክምና መወሰዷ ተነግሯል። በኋላም እንደ መፍትሄ ለታዳሚዎች ውሃ በበረዶ መስጠት መጀመሩና በመተፋፈግ ኮንሰርቱ እንዳለቀ ይነገራል። አብዛኛው ኮንሰርት አዘጋጅ ከቴዲ ጋር ለመስራት እንደማይደፍርም ይነገራል። ለዚህም ቴዲ እጅግ ውድ ከመሆኑም በላይ እሱ ካለው ውጪ የማይሆን ነገር ስለማይኖር ኪሳራ ይፈጠራል። በቀናበል ኮንሰርት ከ20 ሚሊዮን በላይ መክሰራቸውን ዲጄው ተናግሯል። የቴዲ ኮንሰርቶች የሰው ችግር ባይኖርባቸውም ፕሮግራሙን ለሚያዘጋጁት ሰዎች እድል አለመስጠቱ ቴዲ እንደሚያከስራቸው ይናገራሉ። በአንጻሩ በክብሩ የማይደራደረው ቴዲ አፍሮ ለታዳሚዎቹ እንከን አልባ የመድረክ ላይ ስጦታን በማበርከት እንደማይታማ ልብ ያለ ልብ ይለዋል። የቴዲ አፍሮ አዲስ አልበም በጉጉት የሚጠብቁ ወዳጅ አድናቂዎቹ መዳረሻ ይሆን ዘንድ ባለቤቱ አምለሰት እንዳለችው እውነት ቃለ መጠይቅ እንድታረገው ይፈቅድላት ይሆን? ውድ ቤተሰቦች እናንተ ምን ትላላችሁ? እስኪ ሀሳብና አስተያየታችሁን ኮሜንት ላይ ያስቀምጡልን። ውድ የጎጆ ሾው ቤተሰቦች ለዛሬ የነበረን የመረጃ መረብ እዚህ ጋር ቋጭን። ቪዲዮን ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ ሁኑ። እንዲሁም ሀሳብ አስተያየታችሁን ኮሜንት ላይ ያስቀምጡልን። የለቀቅናቸው ቪዲዮዎች ደግሞ በቀጥታ እንዲደርሳችሁ የደወል ምልክቷን መጫናችሁን እንዳትረሱ። ሰናይ ጊዜ ይሁንላችሁ።